እኔ ጋር ደግሞ ጥሩና ደስ የሚል ቆይታ ስላሳለፍን ደስ ብሎኛልና አብርሃም የራቁት ቪዲዮና የሩታ ከዳኒ ጋር ያለው አስነዋሪ ቪዲዮ አለ እዚህ ውስጥ ገባል። ስለዛ ይህንን ፋይል አውጥቼ የምሰጣቸው ሰዎች አሉ። ጥሩ ክፍያ ሊከፍሉኝ ይህንን ፋይል ለእነሱ አሳልፌ ከሰጠው ከክፍያ አሪፍ ክፍያ ይከፍሉኛል። አንተ ከምትሰጠኝ ተልካሻ ብር እነሱ የሚሰጡኝ ብር ይበልጣል። እኔ ሚዲያ ላይ እንዲወጣ ነው እንዴ ሚዲያ ያወጣል። በቃ መውጣት አለ ሰው እንዲያዩ ነው ፈልገው። ለምን እስኪ አንተ ምክንያት ምን ነገር በቃ ሰው እንዲያዩ ፈልጋለሁ። ጥሩ ክፍያ ይከፈለኛል። ይህንን ነገር ሚዲያ ላይ ካወጣው የሚከፍሉኝ ጥሩ ክፍያ የሚከፍሉ ልጆች አሉ። የአብርሃምም የሩታም ፋይል እጄ ላይ ነው። ምንም አታመጣም። ይሄን ፒሲ ልትወስድ አለ እኔ ጋር ሌላ ኮፒ አለ። ምንም ነገር ልታመጣ አንተም አደጋ ላይ ነበር። በዚያ ካረጋው አሁንም አንተም አደጋ ላይ ምን ነገር። ሰላም ወደ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? የዳሪኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሰላም፣ እኛ እግዚአብሔር ይመስገን ሁሉ መልካም ሁሉ ሰላም። እንግዲህ ዛሬ ድጋሚ ተመልሼ መጥቻለሁ። ማለት ያው አልተመለስኩኝም ከአዲስ አበባ ነገሮችን ለማስተካከል ወደዛ ያልኩኝ ነው እና እንደገና ብዙ ነገሮች ሰላም ወርደዋል፣ ብዙ ነገሮች ተስተካክለዋል የሚል ነገር ስለገባው ድጋሚ ደግሞ ዛሬ እስቲ ያን ልጅ ለማውራት ሞክራለሁ። ምክንያቱም እኔ ጋር የላፕቶፑ ገንዘብ አለው። የላፕቶፑን ገንዘብ ስልኩን ተመልሷል እንዳልኳችሁ ስልኩን መልሰለታል እና ስለዛ ምንድነው የላፕቶፑ ነው የሚቀረው። ላፕቶፑ ላይ ደግሞ ያው የስልኩ እንዳይነት ሆኖ ከዛም ውጪ ደግሞ የሩታ አንዳንድ አስነዋሪ እና የቅሌት ቪዲዮዎች ነበሩ። ስለዛ ያንን ነገር እንዴት ብዬ ማስረዳችሁ አላውቅም። ማለት ያው በእንዲህ ያለ ካልጠብቃችሁ ነበረ። በጣም እነሱ ክብር ነበረኝ በጣም ማለት ጀስት እንደ ጓደኛዬ ሚስትም አልፎ እንደት ነበር ማያት እንዴት አድርጋለች ብዬ የሚል አንድ ቀንም ምንም ሀሳብ አልነበረኝም። ጀስት በቃ እኔ እሱን ስለማትፈልገው የሆነ ነገር ስለማትሆን እንጂ በዚህና ርቀት በዚህና ልክ ትሄዳለች የሚል ሀሳብ ነው ተመና ሀሳብም ሆነ ምንም አልነበረኝም ቤተሰብ እና ግን ያው እሷ በዚህ ያለ ካርጋለች። ግን ደግሞ አንዳንዴ ስሜታዊ ሆነ የእሷን ነገር ማጋለጥም ሆነ እሷን ክፉ ነገር መናገር ዞሮ አብርሃም ማስከፋትና አብርሃም ማስደበር ስለሆነ ዛሬ ግን ያን ነገር በመተውና ያን ነገር እንትን በማለት እስቲ ለሷም ቪዲዮ ልክላታለሁ። ማንነቷን ማለት ምን እንደሆነ ማወቅ እንዳለባት ከኔም አልፎ እንደገና ሌላ ሰው ማይቷል፣ ሌላ ሶስተኛው ገማ ይቷል፣ እንደገና ያው ልጁ ማይቷል ከኔ አልፎ እንዴት ብዬ ላስረዳችሁ ማለት አላቅም። ብዙ ነገሮች አሉ እንዴት ብዬ መናገር እንዳለብኝ ስለሷ ክፉ ነገር ስናገኝ ተለቻት ኦር ደግሞ የሆነ ነገር ብያት ሊመስላችሁ ይችላል። በዛ ነገር አይደለም ቤተሰብና ለስተኔ እሷን ማየት እንደ እህቴ ከጓደኛዬ የሚሳልፎ እንደ ብዙ ነገር ማየት የምችለው እንጂ እሷን ታለች አሊያም ከሷ ጋር የሆነ ነገር ኖሮብኝ ነገር አይደለም ቤተሰብ እና ዛሬ እስቲ አንድም ለሷ ሲቀጥም ደግሞ ለአብርሽ ያሉትን ነገሮች ለማስተካከል እንግዲህ ያው ገንዘብ ከፍዬ ላፕቶፑን ወስዳለሁ ከፍለዋለሁ ገንዘቡ እንግዲህ አንድ ሁለት ቀን ከረመ እሱ ጋር ላፕቶፑ እና አይ ቲንክ ብዙ ሰዎች ይመስለኛል ልጁን እየፈለጉ እንዳሉ ሰምቻለሁ ከሱ ጋር እሱም በተሻለ ገንዘብ ለሰጡ ከልጁ እቃውን ለመውሰድ የምታደርጉ ሰዎች አንዳንድ ሰዎች አላችሁ። ፕሊስ እናረፉ። ይሄ ነገር መጥቶ እናንተ ጋር የሚጠቅማችሁ ነገር አይደለም። የወንድማችን የጓደኛችን የእሱ ሚስት የነበረችው የሩታ ብዙ ነገሮች ያሉት እና ነገሮች ማለት በቃ ይሄ ፋይል እናንተ ጋር የሚገባም ሆነ ምንም ቢል ምንም አይጠቅማችሁም፣ ነገር አይሰራላችሁ ነው ሊሆን የሚችለውና እስቲ ነገሩን በቻለው አቅም ማስተፋት እንሞክራለን፣ እናስተፋለታለን። እስቲ ያን ነገር እንሞክራለን። ልጁ እናገኘውና ወደ ልጁ ጋር ነው ቤተሰብ ድጋሚ መመላለስና እንትን ማለት ሆነብኝ። አይ ደከምኩኝ እና ያሉትን ነገር አስተካክዬ ተውበት መለሳለሁ። እስከዛ ድረስ እንግዲህ ልጁ ሄደን ነው ቤተሰብ ማለት ብዙ ነገር ደከምኩኝ፣ ሰለችኝ፣ የሆነ እንትን አሉኝ አላውቅም ማለት በዚህና ልክ ትሆናለች ብዬ አንድ ቀንም አስቤ አላውቅም። የእሱ ነገር ያስበኛል እንደዚህ መሆኑ ብዙ ነገሮች አሉ። ብቻ ቤተሰብ ያመጥቻለሁ ብሩን ማውጣት ይችላል ልጁ ብሩን እዚህ የመጀመሪያ ክላስ ያለው ትብኛል። ብቻ ያው ነገሮቹን ለማጽዳት እንሞክራለን። ወዲያው የፈተነ እዛው ዲስሚስ አድርገን አፕሩቭ ነው ያስልታለን። ያው አንዳንድ ሰዎች አላችሁ ቅድም እንዳልኩት ማለት ይሄ በመሀል እየገባችሁ ገንዘብ እንትን ያላችሁ በተሻለ ገንዘብ እንትን ያላችሁ ተብሎ ሰዎች አላችሁ። ይሄ ላፕቶፕ እናንተ ጋር መጥቶ ነገር ያሰራላችሁ ቤተሰብና ፖሊስ በቃ የእሷ ገበና ነው። የእሷ አንተ እስከሆነ ድረስ ደግሞ
ሳናስበው እሷን ጎዳለን ብለን ጀለስ የምንጎዳው አብርሃምን ጭምር ነው እና የማሪ ተወልደ ልጅ አለ ምናምን ነገር አሁን እዚህ ጋር ብዙ ነገሮች አለወራ ልጁ ጋር ልግባና ገንዘብ ስትችው ይተደበሉ ሰላም ለኒሻ ባዚ ለኒሻ ባዚ ዋኖ መልካም አሎንስ ሁሉ ሰላም ለኒሻ ባዚ ይሄው ተደንደሽ አባ ገንዘቡን አሁን እንደሰፋ አድርገውት እንዴት እንደምን ያውልሽ ምን መሰለሽ አሁን እዚህ ላይ ያለው መረጃ ለኔ ወሳኝ መረጃ ነው። እንደዚህ ነበር እንደዚህ ነበር የሚሆነው። አዎ ልክ ነው። እንደዚህ አወራን። ግን አሁን ሳየው ያለውን መረጃ ከፍቼ ሳየው ከዚህ በላይ ብር ማግኘት ፈቆደኝ ተጥቷል። ይሄን መረጃ ሰማይ ባወጣውና ለሰው ባሳይ ጥሩ ይሄው ዳር እንደሚከፈለኝ ተነግሮኛል። ሰጠኝ ብር በይሳ ተጠቀም የለውም ለኔ። ስለዚህ እሷ የያዘችውን መረጃ ወይንም እዚህ ላይ ያለው መረጃ እኮ አሁን ክፍት ማለት ነው ነገር አይደል? ችግር የለውም። አሁን የሚፈልገው አንተ ማን ነው መረጃ? እኔ እነ መረጃ አውጣው ነው እኔ አምሬ ነው። ይሄ መረጃ ሰው እንደ ሰው እንደ ይፈልጋለሁ። በቃ ይሄንን መረጃ ካወጣው ጥሩ ክፍያ እንደ መረጃ ማለት ነው። ይሄ መረጃ ማለት እኮ ያን ልጅ የልጅ እናት መረጃ ነው። ይሄ ልጅ ነገር ያርጋል ልጁ ያርጋል ነገር አይደለ? አዎ ድጋሚ ሰው ሳይው ጥሩ አይመጣም። ገባይ? ዛሬ ገንዘብ ልትፈልግ ገንዘብ ፈልገህ ይችላል። ይሄው ገንዘብ እንደዘብ ከመጣለ አይደል? በቂ አይደለም ለኔ ገንዘብ ከብቷል። ከምሰራው አንፃር ከዚህ ቪዲዮ አንፃር ኩልክ ነው የነበረው ገንዘብ ኩልክ ነው። ይኸውልህ ግን እኔ ቪዲዮን አሳያለሁ። ቪዲዮን ብታየው ቪዲዮ ተፈልግ ሰማይ የማንም መረጃ ወይ ማንም ገበና እኔ ማየት ፍላጎት ምንም የለኝም። የሰማኝ ከሆነ ማለት ነው። በቃ ይሄ ቪዲዮ ለአንተ ምንም አይሰራልህም። ይሄ ቪዲዮ ይመለስ። በቃ ለማን ነው የሚመለሰው? ሰዎቹ እኔ አሁን ይሄን ገብቷል። እኔ አሁን እኮ ቪዲዮንም እኮ ለማየት ፈቃደኛ እኮ አይደለም። ላሳየህና ያኔ አንተ ተወሰነ ይመለሳል። እኛ የለፋንበት ነገር አለ። ቪዲዮውን ላሳየህ አየሁት። እኔ አንዴም ስላላየሁት ነው እንዲህ ነገር ያልኩህ። ገብቶሃል? ይሄን ያህል እንትን የሚል ቪዲዮ አልመሰለኝም። ግን ቪዲዮውን ሳየው እንደዚህ ነው ነገር እኔ ስማኝ በዛ እኮ ነው ስማኝ። በዚህም ሆነ በዛ እኔ መጀመሪያ ስራውን ሳሰራ ምን ብያለሁ? ፋይሉን ከፍተህ እንዳታየው በይ ነገር ያለው አይደል? አዎ። ከዛ በኋላ ከዛም ውጪ ደግሞ እዚህ ፋይል ደግሞ ያ ነገር ተገኘ አይደል? እሺ አሁን ምን ነው እንተምተ በቃ ይደረትና ላፕቶፕ ይመለስላቸው ወይ ደግሞ አጥፋልኝ የፋይል እዚህ ያለ ፋይል እኔ ሚዲያ ላይ እንዲወጣ ነው ፈልገው የፋይል እንዴት ይታያል? በቃ መውጣት አለበት። ሰው እንዲያዩ ነው ፈልገው አይደል? ኢየሱስ ለምን እስቲ አይጋሪም አንተ ምክንያት ምን ነገር አለ? በቃ ሰው እንዲያዩ ፈልጋለሁ። ጥሩ ክፍያ ይከፈለኛል። ይሄንን ነገር ሚዲያ ላይ ካወጣው የሚከፍሉኝ ጥሩ ክፍያ የሚከፍሉ ልጆች አሉ። እሺ ያን ሰጠው ሃይቴክ ይሄ ገንዘብ ለኔ በቂ አይደለም። ገብቷል? እነሱ ያሉኝና አንተ የምትሰጠኝ ገንዘብ አንድ አይደለም። በዚህን ያክል ደረጃ ነው። ገብቷል? ኧረ በእናትህ ፖሊስ በቃ ነገሮች እኔ ጋር ያስገባው ኪሎ ነገር ላይ እኔ ጋር ብቻ ሰው የሰጠው ገንዘብ ከፍያለሁ ነው። ገብቷል? አሁን ገንዘብ ከፍያለሁ አይደል? እኔ እናንተ ልንግባባ የምንችልበት ደረጃ ላይ ነው መድረስ ያለብን እኮ። ልንግባባ የምንችለው እኮ ፋይል ተፋ ብቻ ነው። ገባኝ እናንተ እኮ ወይ ጥሩ ክፍያ ማቅረብ ከቻልክ አቅርብልኝ። የምጠይቀን ገንዘብ አለ፣ እሱን ገንዘብ አቅርብልኝ። አለበለዚያ ይሄንን ፋይል ወደ ሚዲያ ወጣው። ለምን ጋር ማለት ለዚህ ግን ለማደርግበት ነገር ይቅርታ አደርግልሃለሁ። ምንም ማድረግ ስለማልችል ነው። እዚህ ላፕቶፕ ያለው የሰው ፋይል ነው አይደለ? የሰው ፋይል ነው። አንተ ምንም አይሰራልህ። የሰማኝ እኮ ይሄ የሰው ፋይል ነው አይደለ? ስራ ያሰራው ነኝ አይደለ? እንደማመጥ አለቃ ነረጋጋና ይኸውልህ እዚህ ላይ ያሉት ፋይሎቹ ነገር አብርሃም የራቁት ቪዲዮና የሩታ ከዳኒ ጋር ያለው አስነዋሪ ቪዲዮ አለ እዚህ ውስጥ ገባል። ስለዛ ይሄንን ፋይል አውጥቼ የምሰጣቸው ሰዎች አሉ። ጥሩ ክፍያ ሊከፍሉኝ። ይሄንን ፋይል ለነሱ አሳልፌ ከሰጠው ከክፍያ አሪፍ ክፍያ ይከፍሉኛል። አንተ ከምትሰጠኝ ተልካሻ ብር እነሱ የሚሰጡኝ ብር ይበልጣል። ስለዚህ እኔ ደግሞ የምሰራው ለብር ነው። እዚህም ደረጃ የምደርሰው እስከ ሞትም እስከ ስራትም ድረስ የምደርሰው እንደዚህ አይነት ፋይሎች የምሰራው ለብር ስል ነው አይደል? አንተ እናንተ ግዴታ በህግ ዙሪያ ማውራት አለብን ማለት ነው። እናንተ ህግ ደረጃ ነገሮች ወደ ህግ ያምሩ ማለት ነው። አይ ህግ ደረጃ የሚያስኬድ ነገር አይደለም።
ገብቶሃል? እዚህ ጋር አሁን እኔ ፊቴም አልታየም። ምንም አንተ ልታመጣ ትችላለህ። ፊትን እኔ አይቼው ፊትን ትችላለህ አንተ። ማንም አያምንም እዚህ ጋር አንድ ነገር ነገር። ስለዛ ግን ብትሄድ ህግ ለኔ ነው እንጂ የሚያደለው ለአንተ አይደል። ይሄ ቪዲዮ ደግሞ በማስረጃ ለቀዋለሁ። ህግም ከያዘኝ ያዘኝ። እኔ ሚዲያ ላይ መልቀቅ ይቀር ነው ቪዲዮ እንደተካልከኝ ደግሞ ማለት ስማኝ፣ ነገሮችን እኔ ስራ ይሰራው ነኝ አይደል? አምኜ ነው አይደል? እዚህ የገባሁት መጀመሪያ መታመን ስለነበረብን ነው አይደል? እኔ አምኜ እኮ ነው ያለምንም ስራ ያለምንም እንትን ቀብድ ከፍ ያለ ሰጠ። እኔ አንተን አምኜ ነው አይደል? አንተን አምኜ ነው እንጂ እኔ ባመንኩልህ ካንተ ገብቶ ማመን አለብህ አይደል? እኔ አምኜሃለሁ አይደል? በታመንኩልህ አንተ ማመን የለብኝም። እኔ መታመን የለብህም። እኔ እኮ አንተን አምኜ ብዙ ነገር አድርጌ ነበር አይደል? መክፈል ትችላለህ ያንን ዋጋ። ያ ሰውነች እንደዚህ አልነበረም እኮ መክፈል ይችላል። እኔ ቪዲዮ ስላላየሁት ነው አይደል? አሁን እንዴት መጀመሪያ እንዴት ታውቻለህ? ማየት ራሱ እኮ የለብህም እኮ። እሱ ልክ ነው ማየት አጋጣሚ ነው ያየሁት። ግን ይኸውልህ ከምንም በላይ በብር ጉዳይ ብቻ የሚፈታ ነገር እኔ በብር ልፍታለ ላጥፋለኝ ቪዲዮ እያልኩ ነው። አሪፍ ብር ክፍለኝ አጠፋለሁ። ክፍያህን እንኳን መጣሁልህ እኮ ይሄ ክፍያ ሆና እኮ ክፍያ ሆና እንዴ ክፍያ ለኔ በቃ ከገዛው ክፍያ ይሄ አይደል እንዴ? ቪዲዮ ማየት ይችላል። አሳየኝ እኮ ይሄ እኮ ነው። እንዴት ነው አንተ ቪዲዮ ካየህ ወንድ ታርገው? አንተ ቪዲዮ ላይ ተሞስ ይችላል። ክፍያ ሆና እኮ ክፍያ ሆና አይደል? ይኸውልህ እየነገርኩህ ነው። ይሄ ለኔ በቂ አይደለም። ሰውዬ ሰማኝ እንደሆነ ስማኝ። አለበለዚያ የምትል ከሆነ አንተም ችግር ውስጥ ምትገባ ይሆናል። ከዚህ በኋላ ሰማኛለህ? አንተም ችግር ውስጥ ምትገባ ይሆናል። ይኸውልህ ሌላ ሀገር ሰው ነው ብዬ ነው እስካሁን ራሱ እንደ ስትናገረኝ ዝም ያለ ችግር ውስጥ ትገባለህ አንተ። ጀርባን እያየህ እንድትሄድ ነው ማደርገው። ማንንም እንትን አትበል። ታስፈራራኝ ምናምን ደግሞ እንዳትረግጋ ምናምን አትበል። ሰማኝ ማለት አይደለም እኮ ለአንተ በቃ በጸባይ መናገር ካለበት ትናገራለህ። ማናገር ካለበት ትናገራለህ። ቃል ገብተህልኛል አይደል? በቃ አልኩህ አይደለ? በቃ ይሄ ብር ለኔ በቂ አይደለም ማለት በቃ። ስለዚህ አሁን መስማማት የምንችልበት ደረጃ ላይ መድረስ አለብን። የምትል ከሆነ እኔ አሁንም ማሳለፍ ይሰጣችኋለሁ። ፋይሉ እጄ ላይ ነው። ፈለኩትን ነገር ማድረግ እችላለሁ። ሚዲያ ላይ መልቀቅ ካለብኝ እንለቀዋለን። ምንም አያመጣ። ሰማይ እኔ አምኛለሁ አይደል? ለምን በቃ ቢያንስ ማመንኩ አታመልኝ። ይኸውልህ አሁን አንተ የምትለው ነገር አይሆንም እያልኩ ነው። ችግር ውስጥ መግባት አትፈልግም አንተ። በሰላም ወደ ሀገር መመለስ ትፈልጋለህ። ችግር ውስጥ ልትገባ ትችላለህ በዚህ ጉዳይ። የአብርሃምም የሩታም ፋይል እጄ ላይ ነው ያለው። ምንም አታመጣም። ይሄን ፒሲ ብትወስድ አለ እኔ ጋር ሌላ ኮፒ አለ። ምንም ነገር ልታመጣ አንተም አደጋ ላይ ባልነበረኝ በዚያ ካረጋው ነበር። አሁንም አንተም አደጋ ላይ ነው የምነግርህ ነገር። ስለዛ የምትናገረውን ቃላቶች በጥንቃቄ ተጠቀም። እንደም የሰማኝ እሺ፣ በቃ ነገሮች አልፈዋል። በቃ ፕሊዝ እናጠፋው፣ ይቅርታ ካጠፋሁብህ ይሄን ፋይል ይዤ ወደ ሀገሬ ማለት ነው። ይኸውልህ አሁንም እየነገርኩህ ነው፣ አይሆንም ብያለሁ አይደል? ስለዛ ይኸውልህ ፋይሉን ላሳየህ። ይኸውና አንተ ወስን እስቲ። በእኔ በኩል ብትውም እንደምታደርግ እንየው። እሺ ፈተንሽ። እሺ ተፈተን። ስሜቱን ምናምን በደንብ ስለተረዳሁት እና ከኔ ጋር ደግሞ ጥሩና ደስ የሚል ቆይታ ስላሳለፍን ደስ ብሎኛልና በዚህ ልክ የሰውን ጉዳይ ያለ ብዬ አሰብኩ ነው። አየኸው ጨረስክ። ከዚህም የባሰ ነገር አለ። ይኸውልህ ባሳየህ ከዚህም የባሱ ፋይሎች አሉ። እኔ እኮ ጥቂቱን ነው ያየው፣ ትንሹን ነው ያየው። ኧረ ማየት አለመፈለግ መፈለግ ያንተ ፋንታ ነው። እኔ ቪዲዮን አይቼዋለሁ። ሰማኛለህ። ስለዚህ አሁን አንተ ራሱ በእኔ ቦታ ብትሆን ምን አይነት ነገር ነው የምታደርገው? ምን አይነት ውሳኔ ትወስናለህ? እሺ አሁን ማለት ምንም ገንዘብ የሰጠህም ሰው ምንም አይሰራልም ማለት ነው። ከምንም በላይ ከእኔ ይበልጥብሃል። ገብቶሃል? አንተ ታምነህ ነው አይደል እዚህ ከመጣሁት እኔ ከወጣሁ ያንተ አንተ ነገር አይደል? ስንገናኝ ተስማማ ነው በብር ነው አይደል? እኔ ይኸውልህ ምንም ቢሆን ከማንም ከህሊና በላይ ብር ይበልጥብኛል። ምነግርህ ነገር ለብር ስል ነው የምሰራው። ያስፈልገኛል። ገብቶሃል? ምነግርህ ነገር ስለዛ መስማማት የምንችልበት ደረጃ መድረስ ካለብን እንድረስ እንጂ እኔ ያንተን ብር አልፈልግም። ይህንንም ብር ይዘህ ትችላለህ። ይዘህ ይታለኛው
ዳስ ትንሽ ነው ውጣ። እኔ እናንተ በቃ ያለን ነገር ጨርሰናል። መስራት እንችላለን። እደውላለሁ፣ ከፈለኩ እደውላለሁ። ውጣልኝ። ሌላ ችግር እንዳይፈጠርብህ አንተ ላይ ውጣ። እሺ ደረስን አይደል? ግር ለመፍጠር ይኸው አሁን ለምን አትወጣ? ውጣ። እሺ ጊዜ ስተሽ ይዱታ ከደውልና ሰው ከፈለክ ሂድ። መደራደር ካለብን እሺ ገንዘብ መጣው አይደል? እሺ ለምን አትወጣም?